ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ለእናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ስሜ ካሌብ ለማ ይባላል። ገነት ይባላል። ስሜ ራሄል ይባላል። የሰው ልጅ የተፈጠረበት ዓላማ በተለያዩ ነገር ቢሆንም ግን እግዚአብሔር ለተለያየ ፐርፐዝ እና ለተለያየ ነገር ነው። እግዚአብሔር ለሚፈልገው ዓላማ ወይም ለመልካም ተግባር እግዚአብሔር ለዛ ተጠርቷል ነው። የሰው ልጅ ለእግዚአብሔር ክብር ለመስጠት እግዚአብሔርን ለማምለክ ነው የተፈጠረው። የሰው ልጅ የተፈጠረው ዓላማ በዚህ ምድር ለመኖር ነው። መጀመሪያ ያው ፈጣሪን ለማመስገን ሲኖር ደግሞ የራሱን ተግባርም ለፈጣሪም በየኖረ ለመኖር ነው የተፈጠረው የሰው ልጅ ማለት ነው። እና ብቻ ብዙ ተግባራት አሉ የሰው ልጅ የተፈጠረበት ዓላማ ማለት ነው። አንደኛው ለራሱ ተግባር ነው። ሁለተኛ ደግሞ ፈጣሪን ለማመስገን ነው። እና ብዙ የሰው ልጅ ለስጋው ሲል ብዙ ነገር ያድርጋል፣ ይሰራል፣ ይተቀል፣ ይመሻል፣ ይደጋል እና በዛ መሀል የራሱን ተግባርም ያደርጋል፣ የፈጣሪንም ስራ ይሰራል። እና የራሱን ተግባር ለስጋው ፍላጎት ነው። የፈጣሪ ደግሞ ነፍሱን ለማስደሰት ፈጣሪ ሲያመሰግን ነፍሱን ያስደስታል። ደግሞ ስጋውን ደግሞ ሰርቶ ምናምን ሲያገኝ ስጋውን ያስደስታል። አብዛኛውን ጊዜ ብዙ ሰዎች በተለያየ ነገር ነው የሚጠሩት። ሐኪሙ እንደ ሐኪምነቱ፣ ካሜራም፣ ሚዲያም ሁሉም እንደየመክሊቱ እግዚአብሔር በሰጠው በሚሰጠው ጸጋ ወይም በሚሰጠው ጥበብ እንዲኖርና በዛ ደግሞ ራሱን እግዚአብሔርን መልሶ የሚያከብርበት መንገድ የሰው ልጅ የተፈጠረበት ያው እግዚአብሔር ሰውን ሲፈጥር ለራሱ ነው የፈጠረው ክብር እንዲሰጠው እና ዋናው ዓላማ ምድር ላይ ስንኖር እግዚአብሔርን ለማክበርና እሱን አምልከን ለማለፍ ነው። ምክንያቱም እግዚአብሔር አምላክ ነው፣ እኛ ደግሞ ፍጡራን ነን። ስለዚህ እሱን ልናመልክ ነው የተፈጠር ነው። አሁን ደግሞ በክርስቶስ ኢየሱስ ሄዳንን እኛ በልጁ በክርስቶስ ኢየሱስ ለእግዚአብሔር ለመሆን ነው የተፈጠር ነው። ዓላማዎቹ ፈጣሪን ለማመስገን፣ ለራሱ ፍላጎት በየቀኑ የሚደረጉትን ተግባራት ለማድረግ ማለት ነው የሰው ልጅ የተፈጠረው። ሌላ ነገር ምንም በዚህ ምድር ላይ የለም። አዲስ ነገር ይነጋል፣ ይመሻል። እነኛ ዓላማዎችን ለመፈጸም መሰለኝ የተፈጠረው እነኛን ለማድረግ ነው። የሰው ልጅ የፈጠረውም እግዚአብሔር ስለሆነ ለእግዚአብሔር ፐርፐስ እንዲሆን ነው። የእግዚአብሔርን ስራ ብቻ እየሰራ በእግዚአብሔር መንገድ እግዚአብሔርን እየፈለገ የእግዚአብሔርን ነገር የሆኑትን ሁሉ ወደ ህይወቱ እያደረገ በእግዚአብሔር መንገድና ስርዓት የሚሄድበት ስርዓት ነው። ስለዚህ የሰው ልጅ ለተፈጠረበት ዓላማ እንዲኖር ምን ማድረግ አለበት ብለህ ታስባለህ? የእግዚአብሔርን ዓላማ ማወቅ፣ በውስጡ ያለውን የእግዚአብሔርን ዓላማና ፍቃድ ማወቅ የእግዚአብሔርን እቅድ እንዲያስፈጽም ይረዳዋል። ለተፈጠርንበት ዓላማ እንድንኖር የሚያደርገን የእግዚአብሔር ጸጋ ነው። ጸጋው ደግሞ የእግዚአብሔር ቃል ሲናገር ጸጋው በእምነት አድኗቸዋል ይላል እና በዚህ ጸጋ ነው መኖር የምንችለው እና ደግሞ እንድንኖርበት እኮ የተሰጠን መመሪያ አለን፣ መጽሐፍ ቅዱስ አለ። ላይፍ ስታይላችንን የሚወስነው እሱ ነው። በሱ መሰረት እግዚአብሔርን እየፈራን እግዚአብሔርን እያሰብን መኖር አለብን ብዬ አስባለሁ። መስራት አለበት፣ መታተር አለበት፣ ፈጣሪውን መጸለይ አለበት፣ ሌት ቀን ብቻ መትጋት አለበት ፈጣሪ ጋር የራሱ የስጋ ፍላጎቱን ማለት ነው። በዚሁ አጋጣሚ ማስተላለፍ የምፈልገው እግዚአብሔር ውስጣቸው በተለያየ አጋጣሚ ያስቀመጠውን ነገር በእግዚአብሔር መንገድና ስርዓት መፈጸም እንዲችሉ እስፔሻሊ ደግሞ በጌታ ለዳንን ላመንን ሰዎች ማስተላለፍ የምፈልገው መሆን ያለብን የምለው ሁላችንም ምድራዊ ነን፣ ጊዜያዊ ሰዎች ነን። ማለቴ ምድር ታልፋለች፣ ጊዜያዊ ሰዎች ነን። በጣም ብዙና ረጅም ጊዜ እንዳለው ሰው ሳይሆን እንደሚሄድ ሰው መኖር አለብን። የሚሄድ ሰው ያው ለሚሄድበት ዓላማ ነው የሚኖረው
እና ለተፈጠርንበት ለእግዚአብሔር ዓላማ እንድንኖር እግዚአብሔር ጸጋ ይረዳናል፣ ያግዘናል። እግዚአብሔርን እየጠየቅን በዛ መሰረት መኖር አለብን አስባለሁ። ለተመልካች እኔ ማስተላልፈው በዚህ ምድር ስንኖር ጥቂት ጊዜ ስለምንኖር ባለን እድሜ በአጭር እድሜ የስጋ ፍላጎታችንንም ሳይሆን የፈጣሪ ፍላጎት እያስቀደምን መኖር እንዳለብን በፈጣሪ ፊት ትንሿንም ጊዜ ማመስገን እንዳለብን ባገኘነው ነገር ማመስገን እንዳለብን ብቻ ፍላጎታችንን ብቻ ማድረግ ሳይሆን የፈጣሪን ፍላጎት ማስቀደም እንዳለብን ሌት ቀን ብቻ መትጋት አለብን ነው ብለው። ሰላም እንዴት ናችሁ? እኔ አቤኔዘር ደሳለኝ ይባላለሁ። ዛሬም በተጠየቁት ጥያቄዎች ላይ ማጠቃለያን ለመስጠት በፊታችኋለሁ። ስለዚህ ጥያቄዎቹም ሰው ለምን ተፈጠረ፣ የተፈጠረበት ዓላማ ምንድነው የሚል ሲሆን ሰው የተፈጠረው ለምን እንደሆነ ዛሬ አብራራለሁ ማለት ነው። መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትንና ምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው ይላል። ከዚህም በኋላ ደግሞ እግዚአብሔር የፈጠራቸውን የሰው ልጆች እንደባረካቸው የበረከትን ቃል እንደተናገረባቸው እናያለን ማለት ነው። ስለዚህ ሰው ለምን ተፈጠረ ካልን ለሁለት መሰረታዊ ነገር እንደተፈጠረ መጽሐፍ ቅዱስ ያሳየናል። ይሄም አንደኛው ሰውን በመልካችን እንደ ምሳሌያችን ሲል እግዚአብሔር ሰውን የፈጠረበት አንዱ ምክንያት የሱ መልክ ነጸብራቅ እንዲሆን የሱ መልክ በፈጠረው ሰው ላይ እንዲገለጽ ሲሆን፣ ሁለተኛው ደግሞ ሰው በገዥነት በዚህ ምድር ላይ እንዲንቀሳቀስ ነው። ስለዚህ ሰው ለነዚህ ለሁለት ዓላማዎች ተፈጥሯል። የመጀመሪያው መልኩን ለመግለጥ፣ ሁለተኛውም ደግሞ ገዥ ሆኖ ለመንቀሳቀስ። ነገር ግን አዳምና ሔዋን በሰሩት ጥፋትና የእግዚአብሔርን ትእዛዝ በመተላለፋቸው ከዚህ ከእግዚአብሔር ከሆነው ዓላማ ገሸሽ ሲሉ እንመለከታለን። ያም ማለት ሰው የእግዚአብሔርን መልክና ማንነት መግለጥ ሲያቅተው የተፈጠረበትንም ዓላማ በቀጥታ ተግባራዊ መድረክ ሲያቅተው እናያለን። ከዛ በኋላ ብዙ ነገር ኮራፕት እንደሆነና እንደተበላሸ መጽሐፍ ቅዱስ ያሳየናል። ነገር ግን ኢየሱስ ክርስቶስ ከመጣ በኋላ መጽሐፍ ቅዱስ እንደሚናገረው በቆላስይስ ምዕራፍ 1 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትም የማይታዩትም ዙፋናት ቢሆን ጌትነት ቢሆን አለቅነት ቢሆን ሁሉም በእርሱ ተፈጥሯል፣ በእርሱ ተጋጥመዋል ብሎ መጽሐፍ ቅዱስ ኢየሱስ ክርስቶስ የእግዚአብሔር መልክ ምሳሌ እንደሆነ የማይታየው አምላክ ምሳሌ እንደሆነ ይናገራል ማለት ነው። ስለዚህ ሰው የተፈጠረበትን ዋና ዓላማ አኮምፕሊሽ ለማድረግ ለማስፈጸም እና ደግሞ ተግባራዊ ለማድረግ ኢየሱስ ክርስቶስ መጥቷል። ኢየሱስ ክርስቶስ ደግሞ ለዚህ ለእግዚአብሔር ሐሳብ የሚያሟላና ፍጹም የሆነ ሰው ነው ማለት ነው። ሁለተኛው ደግሞ ይህንን የእግዚአብሔርን መልክ እንዳንገልጥ ወይም ደግሞ ይህን የተፈጠርንበትን ዓላማ ከግብ እንዳናደርስ ከሚያደርጉ ነገሮች ውስጥ አንዱ ይሄ በተበላሸ ምድር ላይ መኖራችን ነው። ይሄ የተበላሸ ምድር ላይ ስንኖር ኮራፕት ያደረገ በአስተሳሰብ፣ በእውቀት፣ በባህሪ፣ በተለያየ ነገር ፈጽሞ የተበላሸ ዓለም ላይ የኖርን ስለሆነ እኛ ፐርሰናሊ በእግዚአብሔር ጋር በሚኖረን ህብረት ላይ ወይም ደግሞ ከእግዚአብሔር ቃል ጋር በጸሎት ከቤተ ክርስቲያን ጋር በተለያየ ቦታ የሚኖረን ህብረት ላይ ጠንክረን ከእግዚአብሔር ጋር ያለንን ህብረት ካላስቀጠልን ከውጭ የሚመጣው ተጽዕኖ እግዚአብሔር የፈጠረበትን ወይም ደግሞ ከእግዚአብሔር የተፈጠርንበትን ዓላማ ከግብ እንዳናደርስ ትልቅ ማነቆ ይሆንብናል ማለት ነው። ኢየሱስ ክርስቶስን በምድር ላይ በሚመላለስበት ጊዜ ላይ እንደምትመለከቱት ሌሎች ሰዎችን የጣላቸው ነገሮች እርሱንም እንዲጥለው ካያችሁ ወደ ምድረ በዳ ሄዶ የተፈተነበት ጊዜ አለ። እስኪ አንተ የእግዚአብሔር ልጅ ከሆንክ እያለ ሰይጣን እርሱን የፈተነበት፣ ከዛም በኋላም ብዙ ኢየሱስ ክርስቶስ ያሳለፋቸው ፈተናዎች አሉ። በስተመጨረሻውም ጽዋውን ለመውሰድም እንደተፈተነ ብትወድስ እቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፍቃድ እንጂ የኔ ፍቃድ አትሁን ብሎ የእግዚአብሔር የሆነውን ፍቃድ በእርሱ ሕይወት ላይ ተግባራዊ እንዳደረገ እናያለን። ስለዚህ ተመሳሳይ የሆነ ተግዳሮት በእኛም ህይወት ላይ ሰይጣን ማህበረሰባችን የለመድነው ህይወት የለመድነው አስተሳሰባችን የቤተሰብ ኢንፍሉዌንስ፣ የትምህርት ቤት ኢንፍሉዌንስ፣ የሥራ ቦታ ኢንፍሉዌንስ፣ የጓደኛ ኢንፍሉዌንስ ይኖርብናል ማለት ነው። ስለዚህ ትኩረታችንን የተፈጠርንበት ዓላማ ላይ የእግዚአብሔር መልክ ላይ የተካፈልነው ነገር ላይ ትኩረታችንን አድርገን በዛ ነገር ላይ ሲሪየስ ሆነን ሳንቀልድ መኖር መቻል አለብን ማለት ነው። ስለዚህ እንደ ወጣት ያለኝ ሐሳብና መልእክት ምንድነው? ሁሉ ጊዜ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣
በዕብራውያን ምዕራፍ 12 ላይ በፊታችን ያለውን ሩጫ የእምነታችን ጀማሪና ፍጹም አድራጊ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ስለዚህ ሁል ጊዜ ልንመለከተውና ልናየው የሚገባው አንድ አካል አለ። እርሱም የእግዚአብሔር ፍጹም ምሳሌ የሆነው የእግዚአብሔር መልክ ፍጹም መገለጥ የሆነው ገልጦም ፐርፌክትሊ ያሳየን ኢየሱስ ነው። ስለዚህ ከጓደኛ በላይ ከቤተሰብ በላይ ከማህበረሰቡ በላይ ከማንኛውም ሰክሰስፉል ከምንላቸው ሰዎች በላይ አንድ ሰው ልንመለከት አንድ ሰው ከፊታችን ሊሳል ይገባል። እርሱም ክርስቶስ ኢየሱስ ነው። እርሱን ካየን እርሱን ከተመለከተን እርሱን እያየን ከኖርን የተፈጠርንበትን ዓላማ አኮምፕሊሽ ማድረግ ከግብ ማድረስ እንችላለን። ተባረኩልኝ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ። መልካም ሳምንት።